እንደምታዩት በገንዘባችሁ ማሽኑ ገጠር ገብቷል። ጤና ይስጥልን። ሰላም ነው? ጀመረ እየጀመረ ነው። ስንት ቀን ሆነው? አንድ 3 ቀን ይሆናል ያየሁት አይደለ? ምን እያደረገ ነው? እየቆለለ ነው። ምርቱን እያመረተ ማለት ነው። እዚህ ሰፈር ያሉ ሰዎች በጣም ሲጠይቁን ነበረ። ምንድነው አካባቢው ማህበረሰብ አወያይተን ካርታ ተረክበን ከሄድን በኋላ ወዲያው በማግስቱ መንገድና ውሃው የሚጀመር ነበር የመሰላቸው ሰዎቹ። ግን ያው ጥናት የሚባል ነገር አለ አይደለ? የምህንድስና ስራው በጣም ጊዜ ፈጀ። ትክክለኛ መሐንዲስ አወዳድሮ መቅጠር በጣም ከባድ ነበር። የትኛው መሐንዲስ ነው በትንሽ ብር ጥራት ያለው ስራ የሚሰራው የሚለውን ከዛ በኋላ ደግሞ መሐንዲሶቹ እዚህ ረጅም ቀናት ሰርተው ከሄዱ በኋላ በወረቀት ይዘው የሄዱትን ነጥብ ኮምፒውተር ላይ ከተው ጥናቱን ጨርሰው የተወሰነች ዲዛይንም ሰርተው እስኪልኩልን ከወር በላይ ነው የፈጀውና የሚወዱ ከሆነ አንቺ ነው የሚሉ ባይዘው የዚህ ሀገርና አንቺ ሸቱ ምን ነው ዘገየ የማይጀመረው እንደው ዝም ብለሽ ጀምሪውና እንደው መጀመር ብቻ ሌላው ይቅር በቃ ይጀመራል። ወገኖች ጥናት እኮ ይፈልጋል። ከዛ ደግሞ ብርም ብዙ አልተገኘም። ያለችን ብር ትንሽ ነች፣ ግን በሷ ልንጀምር ነው በቃ ብያቸው ነበረ። እግዚአብሔር ይመስገን። በተለይ ባለፈውን ቪዲዮ የ1 ሰዓት ነዳጅና የማሽን ዋጋ ቻሉልን በየጥሪ ካቀረብኩላችሁ በኋላ በእውነት በጣም ልብ የሚነካ ስጦታ ነው ያደረጋችሁ ያላችሁት። መድኃኒዓለም እንግዲህ ከልቡ ደስ እያለው ለሰጠኝ 7 እጥፍ ሰጠዋለሁ ብሎ የተናገረ አምላክ ነው። በመጽሐፈ ሲራክ ምዕራፍ 32 ላይ ቁጥር 12 7 ማለት ፍጹም ቁጥር ነውና ፍጹም ልግስናውን ያብዛላችሁ። እግዚአብሔር ክብር ምስጋና ያደረሰው። እድሜ ለእናንተ። ባገኘና ሳንቲም ይኸው ተጀምሯል። ማሽኑ ገብቶ ሰሌክት እያመረተ ነው። አንድ ተራራ ነው ባይዘው ዱቄት የሚያደርገው ዶዘሩ። ሰላም ነው ወይ? ሁሉ አማን ፒስ ነው? ማን ነበር ስምክ? ይታፈር። ታርሰዋል ይሄን መሬት? ኧረ በስመ አብ! የምታዩትን ያክል ተራራ የሚመስል ለመንገድ ግንባታ የሚሆን ሰሌክት። ይሄ ቦታ ብቻ አይበቃም። ለ9 ኪሎ ሜትር መንገድ ሌላ ቦታ ደግሞ አለ ድጋሚ የሚናድ ተራራ። እሱ ተራራ ተንዶ እንደገና ሌላ ማቴሪያል ይመረታል። ስራ እንዴት ነው? በርታ። እግዚአብሔር ካንተ ጋር ነው። በጣም ብዙ የሚያነቡ የሚያለቅሱ እናቶች አሉና ለነዛ እናቶች እንባ የሚታበስበት ቦታ ነው ይሄ እና የነዛ እናቶች ሁሉ የጸሎት መልስ ነው እና አገልግሎትን እግዚአብሔር ይቀበልን። በርታ። አሁንም ሲኖትራክ ያላችሁ ሰዎች ለ1 ሳምንት የሚሆን ለ1 ወር ግድ የላችሁም። በሰማይ በነፍስ ዋጋ ታገኙበታላችሁ። በ0941587777 እየደወላችሁ እኔም መጽደቅ እፈልጋለሁ ካላችሁ አግዙን። ገና ኤክስካቫተር፣ ሮለር፣ በጣም ብዙ ዳም ትራኮች ያስፈልጉናል። ነገር ግን እግዚአብሔር ሁሉን ስላዘጋጀ በእምነት እንጠብቃለን። ስራ ላስፈታው በቃ እየቆጠረ እኮ ነው። አሁን እኔ ቆሜ ሳወራ እየቆጠረ ነው። ማሽኑ ተገባ ጀምሮ ጥበቃም አለው። ለሊት 6 ሰው ታርሶ አደሩ እየመደብን እናስጠብቃለን። ኮሚቴ ቀን 2 እየሆንን ያው እንከታተላለን። በጣም እኛም በደስተኝነት ያው ወደ ስራው እናንተ ስገቡልን እኛም ደስ ብሎን ከጎናችሁ አለን በተቻለን አቅም። የኮሚቴ ስራ ባለፈው ቀረጥ ስትሉ ምን ነው ቀሩብን ምናምን ህዝብ ያጸይቀናል። ቀስ ብሎ ነው በጸሎት ነው እያልን እናስረዳለን። ህዝቡ ደግሞ እኛን አምኖ የምንለውን ይሰባል። ህብረተሰቡ ደግሞ በዚህ ማሽን ተገባ በኋላ ያለውን ያፈራው ቤት ያፈራው እዛው ከች ነው የሚሉት። አሽቁንም ጥሬውንም ምንንም በሀሳብ ራሱ ይረዱናል። ይሄን ዶዘር ከከተማ ጭኖ ለማምጣት ብቻ ሎቤድ የሚባል መኪና አለ። 100 ሺህ ብር ነው የሚያስከፍለው መኪናው። ኪራዩ በሰዓት 4500 ብር ነው። ነዳጅ በቀን ወደ 60 ሺህ ብር ነው። ግን እግዚአብሔር ይመስገን በሰዓት እንግዲህ እናንተ በምታደርጉት አስተዋጽኦ የ1 ሰዓት ድጋፍ እያደረጋችሁ ስለሆነ መንገዱ እየተሰራ ነው።
የምታዩት ማቴሪያል ወይም የድንጋይ ሰሌክት ይባላል። እየተፈጨ 1200 ቢያጆ ያስፈልገናል ለመንገዱ ማለት ነው። ለዛ ነው ይሄ ዶዘር ማምረት የጀመረው። ይሄን ተራራ ሲጨርስ እንዳልኳችሁ ሌላ ተራራ አለ። እሱንም እንደዚሁ ወደ ደቃ ኮረትነት ይቀይረዋል። ከዛ ይሄ ነው መንገዱ ላይ እየተነጠፈ ፒስታ መንገድ የሚሰራው ማለት ነው። የእያንዳንዳችሁን ስም እየጠራው እስከማመሰግናችሁ ውስጤ ምን ያክል እንደቸኮለ ልነግራችሁ አልችልም። እስካሁን ድረስ እንግዲህ ለ10 ቀን ዶዘሩን የሚያሰራ ገንዘብ አግኝተን ለ10 ቀን ዶዘሩ እያመረተ ይጠርጋል። ቀጣዩንም ምንም የምንጠራጠረው አምላክ አይደለም፣ የምናምነው አምላክ እስከ መጨረሻው ያስጀመረን ያስጨርሰናል። ግሬደር ለአንድ ሰዓት ከነነዳጁ 7490 ብር ይፈጃል። ኤክስካቫተር ለአንድ ሰዓት ከነነዳጁ 7325 ብር ይፈጃል። ሮለር ለአንድ ሰዓት ከነነዳጁ 3495 ብር ይፈጃል። ሲኖትራኮቹ ይህንን መንገድ ለመጨረስ 3 ሲኖትራኮች ለአንድ ወር ከ5 ቀን 3,500,000 ብር ይፈጃሉ ከነነዳጃቸው። እኛ መሬት ላይ በድንጋይ መንገድ እየሰራን አይደለም። እኛ በሰማይ በብርሃን መንገድ እየሰራን ነው። እግዚአብሔር አምላክ የተጠሙትን አጠጥታችኋል ወይ? የተራቡትን አብልታችኋል ወይ? የታመሙትን ጠይቃችኋል ወይ ብሎ ሲጠይቀን አዎ በአቅማችን በፈቀደ የምንችለውን አርገናል ብለን የምንመልስበት የህይወት እድል ተሰጥቶናል። ለአመታት በኪዳነ ምሕረት ስዕል ስር የፈሰሰው የእነዚህ እናቶች እንባ፣ ለአመታት ወደ መድኃኔዓለም ወደ ጸባዖት የተረጨው የእነዚህ እናቶች እንባ እውነት ቀኑ ደርሶ ይሆን? አብረን የምናየው ይሆናል። ይህንን 9 ኪሎ ሜትር ፒስታ መንገድ እንደጨረስን በቀጥታ እዚህ መንደር ላይ በውሃ ጥም እድሜ ልካቸውን እንዳተላ የደፈረሰ የቆሸሸ ውሃ እየጠጡ ገላቸውን ለመታጠብ እየሰሰቱ ልጆቻቸውን ለማጠብ እየሰሰቱ በኮሌራ በሌሎችም በሽታዎች ሲሰቃዩ የኖሩትን የጠንቆሌ፣ የጋንጎ፣ የቦራሌ፣ የቱሉ አምባ ነዋሪዎች ንጹህ ውሃ እንዲቀዱ ጉድጓድ እንቆፍራለን። ከዛስ ለመጽደቅ የዘለቄታ የበጎ አድራጎት ድርጅት መንደር በሚገርም የተፈጥሮ ጭቃና እንጨት ይገነባል። ከዛ በኋላማ ታማሚ ልጅ ያላቸው እናቶች ከመላ ኢትዮጵያ የመጡ እርፍ ብለው ስልጠና ሰልጥነው ስቀው ተደስተው በልተው ጠጥተው ልጆቻቸውን እንዴት መንከባከብ እንደሚችሉ ፊዚዮቴራፒ ተምረው መነሻ ካፒታልና የቢዝነስ ስልጠና አግኝተው እግዚአብሔርን እያመሰገኑ ልጆቻቸውን ለማሳደግ ወደ ቀያቸው ይመለሳሉ። በ0941 58 77 77 ደውሉልን። ገንዘብ ከሌላችሁ ጸልዩልን። ደግሞ በቀጣይ የዚህን መንገድ የተሻለ ፕሮግረስ አሳያችኋለሁ። እርዳታችሁ እንዳይለየን። ቸር ያገናኘን።